የራያው የድሮን ጥቃትን በተመለከተ የቁጥሮች ልዩነት እየተመዘገቡ ነው። እንመለከተዋለን። የኢትዮጵያ ብሔራዊ ባንክ የአማራ ባንክ ዋና ስራ አስፈጻሚ ሆነው የተሾሙትን አቶ ይህን አለማቅነው ሹመት አጽድቋል። ዝርዝሩን እንመለከተዋለን። የአቶ መስፍን ጣሰው የአገልግሎት ዘመን መራዘሙ እየተሰማ ነው። የአየር መንገዱ ስራ አስፈጻሚ ውሳኔ ምንድን ነው? እንመለስበታለን። እንደዚሁም በአራት የሀገራዊ ምክክር አጀንዳዎች ላይ መግባባት ተደረሰ ተብሏል። ከምክክር ኮሚሽኑ እየተሰሙ የሚገኙ መረጃዎችን እናስቃኛቸዋለን። ኢትዮጵያ በሶማሊያ ባይዶዋ ከተማ የሚገኙ የሰላም አስከባሪ ኃይሎቿን ከከተማዋ እንዳላስወጣች ይፋ አድርጋለች። ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? የዕለቱ የመረጃ ጥንቅራችን ተጀመረ። በመግቢያችን ላይ ያደምጣችኋቸውን አበይት ነጥቦችን በዝርዝር እንደሚከተለው እናስደምጣችኋለን። እየሰማችሁን አብራችሁን ቆዩ ብለናል። ወደ ቀዳሚ ጉዳያችን እናምራችሁ። የራያው የድሮን ጥቃትን በተመለከተ የቁጥሮች ልዩነት እየተመዘገቡ ነው። በአላማጣ በተፈጸመ የድሮን ጥቃት የሰው ሕይወት መጥፋቱን በትግራይ በኃይል ስልጣን የያዘው ህወሓት መራሹ አስተዳደር አስታውቋል። አስተዳደሩም የፌዴራሉ መንግስት በምዕራብና በደቡብ ትግራይ ተደጋጋሚ የድሮን ጥቃቶችን ፈጽሟል በማለት ለዓለም አቀፉ ማህበረሰብ ባሰራጨው መረጃ ከሷል። ህወሓት በራያ አላማጣ ወረዳ መረዋ ቀበሌ በትግራይ ኃይል አባላት ላይ ተፈጽሟል ባለው የድሮን ጥቃት የሰዎች ሕይወት ማለፉንና በንብረት ላይ ጉዳት መድረሱን ጠቅሶም የዲፕሎማቲክ ማህበረሰቡና አጋር አካላት ሁኔታው ወደ ባሰ ቀጠናዊ ቀውስ ሳይቀየር በአስቸኳይ ጣልቃ እንዲገቡ ጥሪ አቅርቧል። መረዋ ላይ ተፈጸመ በተባለው ጥቃት 4 የክልሉ ተዋጊዎች እንደቆሰሉ መስማቱን ጠቅሶ የፈረንሳዩ የዜና ወኪል ዘግቧል። ቢቢሲ በበኩሉ 3 ተዋጊዎች ተገድለው 7 መቁሰላቸውን ሰምቻለሁ ብሏል። የአቶ መስፍን ጣሰው የአገልግሎት ዘመን መራዘሙ እየተሰማ ነው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በስራ ላይ የሚቆዩበት ጊዜን ለተጨማሪ 1 ዓመት እንዳራዘሙ የቅርብ ምንጮች አስታውቀዋል። አቶ መስፍን በ2015 ዓመተ ምህረት ጡረታ መውጣት የነበረባቸው ቢሆንም የአየር መንገዱ ቦርድ የአገልግሎት ዘመናቸውን በመጀመሪያ ለ2 ዓመት አራዝሞ ነበረ። የዚህ የማራዘሚያ ጊዜ ከተጠናቀቀ በኋላም ለተጨማሪ 1 ዓመት እንዲቆዩ መወሰኑ ይታወሳል። አሁን ደግሞ ይህ የተራዘመው የአገልግሎት ዘመን ሐምሌ 30 ቀን 2018 ዓ.ም መጠናቀቁን ተከትሎ በድጋሜ ለ1 ዓመት እንዲራዘም መወሰኑ ተገልጿል። አቶ መስፍን ከረጅም ዓመታት በፊት በኢትዮጵያ አየር መንገድ ስራቸውን የጀመሩ ሲሆን በተለያዩ የሥራ ኃላፊነቶች ላይም ሰርተዋል። በተለይም የአየር መንገዱን የሥራ አመራርና ኦፕሬሽን በመምራት ሰፊ ልምድን አካብተዋል። የአገልግሎት ዘመናቸው እንዲራዘም የተወሰነው አየር መንገዱ በርካታ ትልልቅ የማስፋፊያ ስራዎችንና ፕሮጀክቶችን እያስፈጸመ ባለበት ወቅት ነው። በመሆኑም የተቋሙ የረጅም ጊዜ እቅዶች በቀጣይነት እንዲፈጸሙ እንዲሁም እየተጀመሩ ያሉ ትልልቅ ፕሮጀክቶች በተቀናጀ መልኩ እንዲቀጥሉ የአቶ መስፍን የአመራር ልምድ ጠቃሚ ነው የሚሉ አስተያየቶች ተሰንዝረዋል። አቶ መስፍን ጣሰውም ከፈረንጆቹ 2022 ዓ.ም ጀምሮ የኢትዮጵያ አየር መንገድ ግሩፕን በዋና ስራ አስፈጻሚነት እየመሩ ይገኛሉ። ወደ ቀጣዩ መረጃችን አለፍን። በአራት የሀገራዊ ምክክር አጀንዳዎች ላይ መግባባት ላይ ተደረሰ ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን እየተካሄደ ባለው ሀገራዊ ምክክር 4 የሥራ ቡድኖች በተመካከሩባቸው ምክረ ሀሳቦች ላይ መግባባት ላይ መድረሳቸውን አሳውቋል። እነዚህም አጀንዳዎች የሃይማኖት ጉዳዮች፣ የሰላም ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስነ ስርዓት፣ ሙስናና መልካም አስተዳደር ጉዳዮች ናቸው። እያንዳንዱ አጀንዳ 500 ተሳታፊዎች ባሉበት የሥራ ቡድን ሲመክር ቆይቷል። ቡድኖቹ በተጠናቀሩ የጋራ ምክረ ሀሳቦቻቸው ላይ ተስማምተው በቃለ ጉባኤ ሰነዶች ላይ በመፈራረም መግባባቱን አረጋግጠዋል። በቀሪዎቹ አጀንዳዎችም በቀጣይ ቀናት ተመሳሳይ ምክርና የመግባባት ሂደት እንደሚቀጥል ኮሚሽኑ ገልጿል። ለአስማሚ ኮሚቴ ካልሆነ ለድምፅ ውሳኔ የሚሻገሩት በልዩነት የተያዙ ጉዳዮች የትኞቹ ናቸው የሚለውም እንዲሁ ይፋ ተደርጓል። ቀዳሚው የመንግስት አደረጃጀት ጉዳይ ነው። የመንግስት አወቃቀር ፓርላሜንታዊ ወይንስ ፕሬዝዳንታዊ ይሁን የሚለው ጉዳይ በተመካካሪዎች ምክረ ሀሳብ መሰረት 2 ጽንፍ መያዙ ተገልጿል። በአንድ በኩል ፓርላሜንታዊ ሆኖ ፕሬዝዳንቱ ከፓርላማ ይመረጥና አሁን ያለውን የፕሬዝዳንትና የጠቅላይ ሚኒስትርን ተግባር አንድ ላይ ይዞ ይስራ፣ የጠቅላይ ሚኒስትሩም የፕሬዝዳንቱም ስራ አንድ ላይ ሆኖ ለሀገረ መሪው ወይም ፕሬዝዳንቱ ይሰጠው፣ ሀገረ መሪው ከፓርላማ ይመረጣል የሚል ምክር መቅረቡ ተገልጿል። በሌላ በኩል ፕሬዝዳንቱ ተወዳድሮ ቀጥታ ከህዝብ ይመረጥ፣ ያሸነፈው ሀገሪቱን ይምራ የሚል መከራከሪያ ነው የቀረበው። ስምምነት ላይ የተደረሱባቸው
ባነሷቸው ጉዳዮችም ደግሞ በመንግስት አደረጃጀትና አጀንዳ ስር ወደ 53 የሚሆኑ ሀሳቦች መኖራቸውን የተገለጸው 50ው ላይ ስምምነት ተደርሷል። አንድ ሁለት ያልተስማሙ ቢኖሩ እንኳ ምክረ ሀሳብ ስለሆነ ብዙሃኑ ምን አለ የሚለውን የሚወሰደው ተብሏል። በዚህ መሰረት ለምሳሌ ከአህዳዊና ኮንፌዴራላዊ ይልቅ ፌዴራሊዝሙ ይቀጥል በሚል ስምምነት ላይ መደረሱ ተገልጿል። በተያያዘም የብሔር ወይንስ የጂኦግራፊ ፌዴራሊዝም ነው መቀጠል ያለበት የሚል አማራጭ እንደቀረበና ኢትዮጵያ ባለችበት ሁኔታ ብዙ ብሔር ብሔረሰቦች ከመኖራቸው አንጻር በጂኦግራፊ ቢዋሃዱ ስለሚከብድ ህብረ ብሔራዊ ፌዴራሊዝም ወይም ሁሉን አቃፊ አሳታፊ ይሁን የሚል የጋራ ስምምነት ላይ መደረሱ ተነግሯል። የፌዴራል መንግስትን በፌዴራሊዝም ስርዓት የሚያዋቅሩት ክልሎች በመሆናቸው ይህ ከሆነ የፌዴራል መንግስት በዝርዝር ህገ መንግስቱ ላይ ተገልጸው የሚሰጡት ስልጣኖች ይኖሩታል። ከተሰጡት ስልጣኖች ውጪ ለክልሎችም ተዘርዝሮ ይሰጣል ተብሏል። እንዲሁም ለሁለቱም ተዘርዝሮ ተሰጥቶ ሳይዘረዘሩና በህገ መንግስቱ ያልተጠቀሱ በቀጣይ ቴክኖሎጂ የሚወልዳቸው አዳዲስ ነገሮች ቢመጡ ለማን ይሰጡ የሚለው ለክልሎች እንዲሰጥ በሚል ከስምምነት መደረሱን የተነገረው። ከዚህ ውጪ ማንኛውም ብሔረሰብ ራሱን በራሱ የማስተዳደር መብቱ እንደተጠበቀ ሆኖ እስከ መገንጠል እና ያለ ገደብ የሚሉት ድንጋጌዎች እንዲሰረዙ የጋራ አቋም መያዙ ተገልጿል። ኢትዮጵያ በሶማሊያ ባይዶዋ ከተማ የሚገኙ የሰላም አስከባሪ ኃይሎቿን ከከተማዋ እንዳላስወጣች ይፋ አድርጋለች። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ እንደገለጹት የኢትዮጵያ የሰላም አስከባሪ ኃይሎች ከባይዶዋ አልወጡም። እስካሁንም ኃይሎቹን ከከተማዋ ለማስወጣት የታቀደ እቅድ የለም። የአምባሳደሩ ማብራሪያ የመጣው ባይዶዋ ኦንላይን ኢትዮጵያ ኃይሎቿን ከባይዶዋ ብታስወጣም በከተማዋ የደህንነት ክፍተት ሊፈጠር እንደሚችል የሚያስጠነቅቅ ዘገባ ካሰራጨ በኋላ ነው። ባይዶዋ ኦንላይን የተሰኘው ገጽ ባሰራጨው መረጃ ኢትዮጵያ እንደ አውሮፓውያን አቆጣጠር ጃንዋሪ 26 2009 ከባይዶዋ ከተማ ኃይሎቿን ካስወጣች በኋላ አልሻባብ ከተማዋን መቆጣጠሩን አስታውሷል። እንደ ዘገባው እንደ አውሮፓውያን አቆጣጠር የካቲት 22 2012 የኢትዮጵያና የሶማሊያ መንግስት ኃይሎች ወደ ባይዶዋ በመመለስ አልሻባብን ከከተማዋ ከወጣ በኋላ ባይዶዋን እንደገና ተቆጣጥረዋል። ባይዶዋ ኦንላይን በተጨማሪም የሶማሊያ የጸጥታ ኃይሎች ሙሉ የደህንነት ኃላፊነትን ለመረከብ ዝግጁ ካልሆኑ አልሻባብ በሚፈጠረው የደህንነት ክፍተት ሊጠቀም እንደሚችል ስጋቱን አስታውቋል። ሆኖም የኢትዮጵያው አምባሳደር የሰጡት ማብራሪያ ኢትዮጵያ በአሁኑ ወቅት ከባይዶዋ የሰላም አስከባሪ ኃይሎቿን ለማስወጣት እቅድ እንደሌላት ያሳያል። በሶማሊያ የኢትዮጵያ ኃይሎች ቆይታ ከአልሻባብ ጋር ከሚደረገው የጸጥታ ትግል ጋር በተያያዘም ለረጅም ጊዜ ትኩረት ሲሰጡ የቆየ ጉዳይ ነው። ባይዶዋም በሶማሊያ ደቡብ ምዕራብ ክልል ዋና ከተማ በመሆኗ በአካባቢው የደህንነት ሁኔታ ውስጥ ስትራቴጂያዊ ጠቀሜታ አላት። በመሆኑም ኢትዮጵያ ከባይዶዋ ኃይሎቿን ልታስወጣ ትችላለች የሚለው ጥያቄና የአምባሳደሩ የቅርብ ጊዜ ማብራሪያ በሶማሊያ ያለውን የጸጥታ ሁኔታ በተመለከተ ቀጣይ ትኩረት የሚሹ ጉዳዮች ሆነዋል ተብሏል። ይህ ሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። የኢትዮጵያ ብሔራዊ ባንክ የአማራ ባንክ ዋና ስራ አስፈጻሚ ሆነው የተሾሙትን አቶ ይህን አለማቅናውን ሹመት አጽድቋል። አማራ ባንክ እንዳስታወቀው የባንኩ የዳይሬክተሮች ቦርድ ዝርዝር መስፈርቶችን በማስቀመጥ በከፍተኛ ጥንቃቄና የኃላፊነት ስሜት እጩዎችን በመለየት ሲገመግም ቆይቶ አቶ ይህን አለማቅናውን በትምህርት ዝግጅታቸው በባንክ ኢንዱስትሪ ውስጥ ለበርካታ ዓመታት በከፍተኛ ኃላፊነት ያካበቱትን ልምድና ስትራቴጂያዊ የአመራር ብቃት ከግምት በማስገባት የአማራ ባንክ ዋና ስራ አስፈጻሚ አድርጎ ሾሟል። የኢትዮጵያ ብሔራዊ ባንክም ሹመታቸውን እንዳጸደቀውን የተገለጸው የአማራ ባንክ ዋና ስራ አስፈጻሚ ሆነው የተሾሙት አቶ ይህን አለማቅናው በኢትዮጵያ የባንክ ኢንዱስትሪ ውስጥ ከ25 ዓመታት በላይ የስራ ልምድ እንዳላቸው ተጠቁሟል። አዲሱ ዋና ስራ አስፈጻሚ ከአዲስ አበባ ዩኒቨርሲቲ የንግድና ኢኮኖሚክስ ፋካልቲን በሂሳብ አያያዝ የመጀመሪያ ዲግሪ እንዲሁም በኢንፎርሜሽን ሲስተም እንደ አውሮፓውያን አቆጣጠር በ2005 ሁለተኛ ዲግሪያቸውን አግኝተዋል። ከዚህም በተጨማሪ በለንደን ዩናይትድ ኪንግደም ከሚገኘው የተመሰከረላቸው የሂሳብ ባለሙያዎች ማህበር አሶሲዬሽንስ ኦፍ ቻርተርድ ሰርቲፋይድ አካውንታንትስ ወይም ኤሲሲኤ የላቀ የሙያ ማረጋገጫ እንደ አውሮፓውያን አቆጣጠር በ2013 አግኝተዋል። እንዲሁም በ2014 እንደ አውሮፓውያን አቆጣጠር ከአዲስ አበባ ዩኒቨርሲቲ ድህረ ምረቃ ትምህርት ቤት በስራ አመራር የማስተርስ ዲግሪያቸውን ማግኘት ችለዋል። አቶ ይህን አለም ከ25 ዓመታት በላይ የዘለቀ የስራ ዘመናቸውን ከኢትዮጵያ ቀዳሚና ግዙፍ የግል ባንኮች አንዱ በሆነው ዳሽን ባንክ ውስጥ ያሳለፉ ሲሆን ከጀማሪ ባለሙያነት እስከ ከፍተኛ የአመራር እርከን ድረስ በተለያዩ ኃላፊነቶች አገልግለዋል።
በመተሐራና አካባቢው የተከሰተውን የመሬት መንቀጥቀጥ አስመልክቶ ጥናት እየተደረገ መሆኑ ተሰምቷል። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የጂኦደሲና ጂኦዳይናሚክስ ኦፊሰር አቶ ወንደሴ የመሬት መንቀጥቀጡ ከዚህ በፊትም በተደጋጋሚ የተከሰተ መሆኑን ገልጸዋል። እሁድ ዕለት በመተሐራ የተከሰተው የመሬት መንቀጥቀጥ ከአንድ ዓመት በኋላ በድጋሚ የተከሰተ መሆኑን ገልጸው መንስኤውም በከርሰ ምድር ባሉ የቋጥኝ ዓለቶች ስር የሚገኝ የማግማ እንቅስቃሴ ጋር ተያይዞ የተፈጠረ እንደሆነ ተናግረዋል። ማህበረሰቡን እንዳይጎዳ የቅድመ ዝግጅትና የግንዛቤ ስራዎችን ኢንስቲትዩቱ እንደሰራም አንስተው ክትትል የሚያደርግ ማዕከል ተቋቁሞ ባለሙያዎችን በመላክ ሳይንሳዊ ጥናት እየተካሄደ ነው ብለዋል። በተጨማሪም የማህበረሰቡ ግንዛቤ ማስጨበጫ ስራዎች መሰራታቸውን አክለው ኢንስቲትዩቱም የመሬት መንቀጥቀጥ ሂደቱን እንደሚከታተል አሳስበዋል። በመተሐራና አካባቢው የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.6 እንደተመዘገበ የወጣው መረጃ ያመላክታል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።